ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። እንደተለመደው አዲስ እና አነጋጋሪ በሆነ ርዕሰ ጉዳይ ተገናኝተናል። ይህ ርዕሰ ጉዳይ ወደ ሀገረ እስራኤል እና ወደ ሀገረ አሜሪካ ይወስደናል። ሁለቱም ግን በአንድ ነገር ላይ ነው የሚያጠነጥኑት። ይህም እምነትን በተመለከተ ነው የሚሆነው ማለት ነው። ውድ ቤተሰቦቻችን የአስትሮኖመሮች የጨረቃ ጉዞ ላይ አንድ ታላቅ ነገር ተከስቷል። እነ ቪክቶር ግሎቨር እና ሌሎች 3 ጓደኞቹ ወይም ደግሞ የስራ አጋር ሳይንቲስቶች አብረው ወደ ጨረቃ ጉዞ በሚያደርጉበት ጊዜ አንድ ታላቅ ነገርን ተመልክተዋል። ሌላው የኢየሱስ ክርስቶስ ስቅለትን ያፈረሰ አንድ ወታደር አለ። እነዚህ ነገሮች እንግዲህ በጣም አንገብጋቢ ስለሆኑና መላው ዓለምም እየተቀባበላቸው ያሉ ነገሮች ስለሆኑ ከስሩ ልንፈትሸው ወደናል። አብራችሁን ስለምትሆኑ እናመሰግናለን። ሮማን ጸጋይ ነኝ። አክሱም ቲዩብ ሰናይ ቆይታ ይሆንላችሁ። ሰሞናችንን እንግዲህ እዚሁ በያዝነው ወር መጀመሪያ ላይ የአሜሪካ ጠፈርተኞች ያደረጉት ጉዞና ከዚያ በኋላ የተሰጠው መግለጫ በዓለም አቀፍ ደረጃ ከፍተኛ መነጋገሪያ ሆኖ እስከ ዛሬው ዕለት ቀጥሏል። በተለይ ደግሞ በቅርቡ የተደረገው የተሳካው የጠፈር ተልእኮና የቡድኑ መሪ በሰጡት ቃለ መጠይቅ ላይ ያስገነዘቧቸው ነጥቦች ከፍተኛ ትኩረትን የሳቡ ናቸው። ከነዚህ መካከል እንግዲህ የአስትሮኖመሮቹ መሪ በሰጡት መግለጫ ላይ በዋናነት የተነሳው መስቀልን አየሁኝ፣ ግርማው በጣም አስፈሪ ነበረ ብለዋል ማለት ነው። የቴክኖሎጂ ምጥቀትና አዲስ ግኝትንም አንስተዋል። ዓለምን ያስደነገጠ ክስተት አለ፣ ለሰው ልጅ የቀረበ መልእክትም አለ፣ ስለ ወደፊቱ ጊዜም አንስተዋልና እነዚህን እያንዳንዳቸውን እናያለን። ከዛ ደግሞ ወደ እስራኤሉ ወታደር እንሄዳለን ማለት ነው። እንግዲህ የቡድኑ መሪ በቃለ መጠይቃቸው ወቅት ይሄ ጉዞ ከዚህ ቀደም ካደረጓቸው ጉዞዎች ሁሉ የተለየና እጅግ የላቀ ቴክኖሎጂ የታየበት መሆኑን ገልጸዋል። በቃለ መጠይቁ ላይ በተለይ ደግሞ በጠፈር ላይ ያዩት ነገር የሰው ልጅ ስለ አጽናፈ ሰማይ ወይ ደግሞ ዩኒቨርስ ያለውን ግንዛቤ የሚቀይር እንደሆነ ጠቁመዋል። ዓለምን ያስደነገጠ ክስተት የመስቀሉ ጉዳይ ቢሆንም ሌላም አለ። መሪው በንግግራቸው ላይ በጠፈር ቆይታቸው ወቅት ያጋጠማቸውን ተጠበቀ ክስተት ሲያብራሩ እዚያ ላይ ያየነው ነገር እኛ ብቻችንን እንዳልሆንን ወይ ደግሞ ገና ያልደረስንባቸው ብዙ ሚስጥራት እንዳሉ በግልጽ ያሳያል በማለት በሚስጥራዊነት የታጀበ ንግግር አድርገዋል። ይሄ ንግግር ነው እንግዲህ ብዙዎች በመገናኛው ዓለም ላይ በርካቶችን ያስደነገጠ ተብሎ የተነገረው ከመስቀሉ በመቀጠል ማለት ነው። ወደ መስቀሉ እንመጣለን። ሌላው ለሰው ልጅ የቀረበ መልእክት አላቸው። መሪው ምንድነው ያሉት? ከላይ ሆኖ ምድርን ሲመለከቱ ድንበር ወይም ግጭት አይታይም። የምትታየው አንዲት ደካማና ውብ ፕላኔት ብቻ ናት። እኛ እዚህ የመጣ ነው ለሳይንሱ ቢሆንም ያገኘነው ትልቁ ትምህርት ግን ለቤታችን ማለትም ለምድራችን ያለንን ጥንቃቄ ማሳደግ እንዳለብን ነው ብለዋልና በቀጣዮቹ ጥቂት ወራት ውስጥም በጉዞ ወቅት የተመዘገቡ ምስልና መረጃዎችን ተንትነው ለህዝብ ይፋ እንደሚያደርጉ ይህም በስነ ፈለግ ታሪክ ውስጥ አዲስ ምዕራፍ እንደሚከፍት ነው የተናገሩት ማለት ነው። ቤተሰቦቻችን ስለዚህ ስንተነትነው ጉዞ በቅርቡ በፍሎሪዳ በሚገኘው ኬኔዲ ጠፈር ጣቢያ የተጀመረው በከፍተኛ ዝግጅት ነበረ። የቡድኑ መሪና አብራቸው የነበሩ ጠፈርተኞች ተልኳቸውን በጨረቃ ዙሪያ አዳዲስ የምርምር ጣቢያዎችን መክፈትና ወደ ማርስ ለሚደረግ ጉዞ መሰረት መጣል ነበረ። በመጀመሪያዎቹ ቀናት ጉዞ በሰላም የተከናወነ ሲሆን መንኮራኩሯ የምድርን የስበት ኃይል ጥሳ ስትወጣ የነበረው ትዕይንት በሚሊዮኖች የሚቆጠሩ ሰዎች በቀጥታ ስርጭት ተከታትለውታል። ጉዞ አጋማሽ ላይ ሲደርስ ግን ያልተጠበቀ ክስተት ተፈጥሯል። በመንኮራኩሩ ካሜራዎችና በራዳር አማካኝነት ከዚህ ቀደም ታይቶ የማይታወቅ የብርሃን ነጸብራቅና የተደራጀ ቅርጽ ያለው ክስተት በጠፈር ላይ ታየ። ይህ ክስተት በናሳ ተመራማሪዎች ዘንድ ከፍተኛ ክርክርን የፈጠረ ሲሆን ጠፈርተኞቹም በወቅቱ በነበረው የራዲዮ ግንኙነት የማናውቀው ግን እጅግ የሚያስደንቅ ነገር እያየን ነው ማለታቸው ዓለምን በከፍተኛ ሁኔታ አስደንግጧል ማለት ነው። መሪው ወደ ምድር ከተመለሱ በኋላ በሰጡት ሰፊ ቃለ መጠይቅ ላይ በጠፈር ላይ እያሉ ስላዩት ነገር ሲጠየቁ በዚያ በጨለማና ማለቂያ በሌለው ውሃ ውስጥ ሆነን ምድርን ስንመለከት በአጋጣሚ በከዋክብት አሰላለፍ ወይም በብርሃን ነጸብራቅ ይሁን ባላውቅም አይኔ ላይ በግልጽ የታየኝ የመስቀል ቅርጽ ነበር። ያን ጊዜ የተሰማኝ ስሜት በቃላት አይገለጽም። በሳይንስና በቴክኖሎጂ ተመጥቀን በሄድንበት ቦታ የፈጣሪን ጥበብና የመስቀሉን ሚስጥር የሚያስታውስ ምልክት ማየቴ እኛ የሰው ልጆች ምንም ያህል ብንመጥቅ ከፈጣሪ በታች መሆናችንን እንድንገነዘብ አድርጎኛል ብለዋል። ይህ ንግግራቸው በተለይ በማህበራዊ ሚዲያና በሃይማኖታዊ ተቋማት ዘንድ ከፍተኛ መነቃቃትን የፈጠረ ሆኗል። ሳይንስና እምነት የሚገናኙበት ነጥብ በሚል ብዙዎች እየተነጋገሩበት ይገኛሉ። እስካሁኑ ሰዓት ድረስ ተልኳቸውን አጠናቀው ወደ ምድር ሲመለሱ መንኮራኩሯ በፓሲፊክ ውቅያኖስ ላይ በሰላም አርፋለች። መሪው ከታች ሲወርዱና መሬቱን ሲረግጡ ለመጀመሪያ ጊዜ ያደረጉት ነገር ተንበርክከው መጸለይ ነበረ ማለት ነውና ጉዞ ስኬታማ እንደነበር አዳዲስ መረጃዎችን ይዘው መመለሳቸውን አረጋግጠዋል። እነዚህ ሳይንቲስቶች ከላይ ሆኖ ሲታይ ምድር ሰላማዊ ናት፣ እኛም እዚህ ምድር ላይ ያለን ሰላም መፍጠር አለብን ብለዋል። ባዩት ነገር በተለይ ደግሞ የመስቀሉ ምልክትና የብርሃን ክስተቱ በዝርዝር ተጠንቶ ለዓለም ሕዝብ ይፋ እንደሚደረግም
ቃል ገብተዋል ማለት ነው። እና በዚህ ታሪካዊ ተልእኮ ላይ የተሳተፉ ጠፈርተኞች እንግዲህ 4 ነበሩ። ተልእኮ የተመራው በናሳ ሲሆን በዋናነት የተሳተፉት ደግሞ ሬድ ዊልስማን የቡድኑ መሪ ማለት ነው፣ ቪክቶር ግሎቨር የጠፈር መንኮራኩሯ አብራሪ ነው፣ ክሪስቲና ኮክ የልዑኩ ስፔሻሊስት፣ ጄረሚ ሆንሰን ከካናዳ የጠፈር ኤጀንሲ የተወከለ ስፔሻሊስት ሆነው ሄዱት ማለት ነው። እና በቃለ መጠይቁ ላይ በጠፈሩ ላይ የመስቀል ቅርጽ አየው በማለት መንፈሳዊ ምስክርነት የሰጠውና ዓለምን ያስደነገጠው የቡድኑ አብራሪ ቪክቶር ግሎቨር ነው። እንግዲህ ይሄ ሰው የኛንም ቲክቶከሮች ጨምሮ እምነት የለሽ እንደሆነ ወይ ደግሞ ኤቲስት እንደሆነ ሲገልጹ ነበረ። ነገር ግን አይደለም። ቪክቶር ግሎቨር ጠንካራ ክርስቲያን እንደሆነ ነው መረጃዎች ያገኘሁት። ከዚህ ቀደም የነበረውንም ታሪክ ስፈትሽ ቪክቶር ከዚህ ቀደምም ወደ ጠፈር ሲሄድ መጽሐፍ ቅዱስን ይዞ በመሄድና በጠፈር ጣቢያ ውስጥ ሆኖ የህብረት ጸሎት በማድረግ የሚታወቅ እንደሆነ ነው የተናገረው። ቃልም በቃለ መጠይቁ ላይ ሲገለጽም ያየሁት የብርሃን ስብስብ የመስቀል ቅርጽ መያዙ ብቻ ሳይሆን በውስጤ የፈጠረው ሰላም ፈጣሪ በማንኛውም ቦታ ከኛ ጋር እንዳለ ማረጋገጫ ሆኗል ብለዋል ማለት ነውና ብዙዎች ግን እምነት የለሽ ነበረ ሰውየው እያሉ ሲናገሩ ሰምቻለሁ። ሌላው እንግዲህ መንኮራኩሯ ከፍሎሪዳ የኬኔዲ የጠፈር ጣቢያ ስትመጥቅ የሰው ልጅ ወደ ጥልቅ ጠፈር የሚያደርገው ጉዞ ትልቅ ምዕራፍ ተደርጎ ተወስዷል። ሌላው ጠፈርተኞች ወደ ጨረቃ ምህዋር በተቃረቡበት ወቅት ነበር የአስደናቂ የብርሃን ክስተት የታየው። መሪው ሬድ ዊልስማን እና አብራሪው ቪክቶር ግሎቨር ይህንን ክስተት በካሜራ ከመቅረጻቸውም በላይ ለምድር ተቆጣጣሪ ጣቢያ በወቅቱ ሪፖርት አድርገዋል። በጉዞው ማብቂያ ላይ መንኮራኩሯ የፓሲፊክ ውቅያኖስ ላይ ስታርፍ የአሜሪካ የባህር ኃይል ቡድን ተቀብሏቸዋል። ጠፈርተኞቹን ከወረዱ በኋላ ለመጀመሪያ ጊዜ የሰጡት መግለጫ ስለ ሳይንሳዊ ግኝት ብቻ ሳይሆን በጠፈር ላይ ስላጋጠማቸው መለኮታዊ ስለሚመስለው ክስተት ነው ማለት ነው። ቤተሰቦቻችን ቪክቶር ግሎቨር እንግዲህ ስለ እምነቱ በይፋ የሚታወቅ ጠፈርተኛ ነው። እሱ ቸርች ኦፍ ክረስት የተሰኘው ክርስቲያናዊ ማህበር አባል መሆኑን እና ወደ ጠፈር በሄደ ቁጥር መጽሐፍ ቅዱስን እንደሚይዝ ጠፈር ላይ ሆኖ እንደውም ቁርባን እንደሚቀበል በተደጋጋሚ በተለያዩ ታዋቂ ሚዲያዎች ለምሳሌ ክርስቲያን ክሮኒካል እና በዋና ዋና የዜና አውታሮች ተዘግቧል ማለት ነው። ስለዚህ ምንም እምነት የለውም የሚለው ወሬ ከሱ የግል ታሪክ ጋር በቀጥታ የሚጋጭ ሆኖ ነው እኔ ያገኘሁት። ሳይንስና ሃይማኖትን ለይቶ ለማየት ካላቸው ፍላጎት የተነሳም ሊሆን ይችላል። አንዳንዶች ይህንን ነገር እየጨማመሩ ያው ቫይራልም ለማውጣት ሊሆን ይችላል፣ ወይ ደግሞ በጠፈር ምርምር ውስጥ ያሉ ሰዎች ሁሉ አምላክ የለሽ ናቸው ከሚል የተሳሳተ ግምት በመነሳትም ሊሆን ይችላል። እንግዲህ እኔ እንዳጣራሁት ግን ከናሳ ይፋዊ መግለጫዎች ከጠፈርተኞች የግል ህይወት ታሪክ በመነሳት ይሄ ያውን የነገርኳቸው እውነት የሆነ መረጃ ነው ማለት ነው። ተጨባጭ ማስረጃዎችም የቪክቶር ግሎቨር ስም፣ የቤተክርስቲያን አባልነቱ፣ የታይምስ ቱ ተልእኮ አባላት ዝርዝር በይፋዊ ናሳ ድረገጽ ላይ ማረጋገጥ ትችላላችሁ ማለት ነው። እንግዲህ መረጃውን እኛ ስናቀርብ ለአንዱ ወግነን ሳይሆን ሚዛናዊ በሆነ መንገድ ገለልተኛ ሆነን ነው መረጃውን የምናደርሳቸው። ማለት በሰነድ የተመዘገቡ ሀቅ ብቻ ነው ለእናንተ የምናደርሰው። ማንኛውም ሰው እምነት የለውም የሚል መረጃ ይዞ ቢመጣ ምንጩ ምንድነው ብለን ደግሞ መጠየቅ ተገቢ ነው ማለት ነው። ቤተሰቦቻችን ወደ ሁለተኛው መረጃ እንለፍ። ሁለተኛው መረጃ እንግዲህ በእስራኤል የተከሰተ ነው። ሰሞኑን ከፍተኛ ቁጣ የቀሰቀሰ መረጃ ነው ይሄ መረጃ ማለት ነው። እንደውም ከዚህ ጋር ጎን ለጎን አድርገው በርካቶች እያዩት ነበረ። አፕሪል 2026 ሁለት እጅግ በጣም የተለያዩ ግን ደግሞ ጥልቅ ትርጉም ያላቸው ክስተቶችን አስተናግዳለች እያሉ ነው በርካቶች። በአንድ በኩል የሰው ልጅ ቴክኖሎጂ ጣራ በነካበት የጠፈር ምርምር ውስጥ መለኮታዊ ምስክርነት ሲሰማ፣ በሌላ በኩል ደግሞ ጥላቻ ድርጊት ተፈጽሟል እያሉ ያነሱ ነው ማለት ነው። ስለዚህ ምንድነው ይሄ የመስቀሉ ጉዳይን ጨርሰን ወደዚህ ስንሄድ ይሄ ወታደር የኢየሱስ ክርስቶስን የስቅለት ሐውልት ሲያፈርስ ታይቷል ማለት ነው። በጣም በርካቶች ሲያወግዙት ነበረ። በነገራችን ላይ አንዳንዶች አይ ልክ አይደለም ውሸት ነው እየተባለ ነበረ። ግን አይዲኤፍ ራሱ ሪፖርት ገብታችሁ ማየት ትችላላችሁ፣ ያደረገው ሪፖርት ማለት ነው። በጣም ተቃውሞ አስነስቷል። ከሰራዊቶቹ ሴቶች ጋር የሚቃረን በማለት በይፋ አውግዞታል። በመግለጫው ላይ የእስራኤል መከላከያ ኃይል ለሁሉም ሃይማኖቶችና ቅዱሳት መካና ክብር ይሰጣል፣ እንዲህ አይነቱ ድርጊት በሰራዊቱ ውስጥ ቦታ የለውም ሲል ራሱ አይዲኤፍ ራሱ ሪፖርት አውጥቷል ማለት ነው። በዚህ ጉዳይ ላይ እንግዲህ ይህንን በጥልቅ ስንመረምረው ባለፉት ጥቂት ቀናት ውስጥ ያው በአፕሪል አጋማሽ ነው አንድ የእስራኤል ወታደር ጸሎት ቦታ ውስጥ የሚገኝ የኢየሱስ ክርስቶስን የስቅለት ሐውልት ሲያፈራረስ የሚያሳይ ምስልና ቪዲዮ በስፋት ነው የተሰራጨው። ይሄ ድርጊት በሃይማኖታዊ ተቋማትና በሰብአዊ መብት ተሟጋች ዘንድ ከፍተኛ ውዝግብ አስነስቷል። እንዲሁም በማህበራዊ ሚዲያዎች በተለያዩ የዜና አውታሮች ላይ ከፍተኛ የዜና ሽፋን አግኝቷል ማለት ነው። ግለሰቡ ሐውልቱን ከመሬት ጋር በማላተም እንዲሰባበር ማድረጉ ነው የተመዘገበው። ይህ እንግዲህ ወታደሩ ይህን ድርጊት የፈጸመው በጽንፈኝነት ስሜት እንደሆነና
ጣዖት ሊኖሩ አይገባም በሚል የተሳሳተ አመለካከት እንደሆነ ነው ሪፖርቶች የሚያሳዩት። የቤተክርስቲያን መሪዎች እንዳሉትም የክርስቲያን መሪዎች በጋራ በሰጡት መግለጫ በክርስቲያኖችና በቅዱሳት መካናት ላይ የሚፈጸሙ ጥቃቶች እየጨመሩ መምጣታቸውን ገልጸው ድርጊቱን አውግዘዋል ማለት ነው። የእስራኤል ባለስልጣናትም የእስራኤል ፖሊስ ድርጊቱን የፈጸመው ግለሰብ በቁጥጥር ስር መዋሉና ምርመራ እየተደረገበት መሆኑን ገልጸዋል። ድርጊቱ የጥላቻ ወንጀል ሄት ክራይም ተብሎ ተፈርጇል። ዓለም አቀፍ ማህበረሰቡም የተባበሩት መንግስታትና የተለያዩ ሀገራት የሃይማኖት ነጻነት መከበር እንዳለበትና ቅዱሳት መካናት ሊጠበቁ እንደሚገባ ነው ያሳሰቡት ማለት ነውና ይሄ ክስተት እንግዲህ በመካከለኛው ዓለም ያለውን የሃይማኖት ውጥረት የበለጠ ያባባሰው እንደሚሆን ነው የሚያሳየው። ድርጊቱ በግለሰብ ደረጃ የተፈጸመ ቢሆንም አንድ ነገር አይደለች ተመዛ ወደ ሰፊ ነገር የምትዛመተው በታሪካዊ ቅርሶችና በሃይማኖታዊ ምልክቶች ላይ የደረሰ ጉዳት ሊተካ የማይችል እንዲሁም ደግሞ ንቀትን ያዘለ እንደሆነም ነው እየተነገረ ያለው። በአሁኑ ወቅት ግለሰቡ በህግ ቁጥጥር ስር መሆኑን ጉዳዩ በዓለም አቀፍ የዲፕሎማሲ ደረጃ አጀንዳ እየሆነ የመጣ ነው ማለት ነው። ወደ ቤተሰቦቻችን እንግዲህ በናሳ የሚመራው ኤርቴምስ 2 የጠፈር ተልዕኮ አባላት ወደ ምድር ሲመለሱ ዓለም የጠበቀችው ሳይንሳዊ መረጃዎች ብቻ ነበረ። ነገር ግን አብራሪው ቪክቶር ግሎቨር የሰጠው ቃል የብዙዎችን ልብ የነካ ሆኗል። የታየውን ሚስጥር ከላይ እንዳልኳቸው ግሎቨር በቃለ መጠይቁ ላይ በጠፈር ላይ ሆኖ ምድርን ከዋክብትን ሲመለከት ያየውን የመስቀል ቅርጽና የብርሃን ስብስብ አጋጣሚ ብቻ እንዳልሆነ የገለጸው ይህ ክስተት በሳይንስ ሊቃውንት ዘንድ እንደ ብርሃን ነጸብራቅ ቢታይም ለግሎቨር ግን ፈጣሪ በማንኛውም ጽንፍ ዓለም ጥግ መኖሩን ያረጋገጠበት ምልክት ሆኗል። የቡድኑ መሪ ሬድ ዌስማንም በጠፈር ላይ ሆኖ ምድርን ሲመለከት ምንም አይነት ድንበር ወይም ግጭት እንደማይታይ ገልጾ የሰው ልጅ ከላይ ሆኖ ሲታይ አንድ መሆኑን አሳስቧል ማለት ነው። እንግዲህ የምድር ደግሞ የተፈጸመው አስደንጋጭ ጥቃትም እንዲሁም ደግሞ አሳፋሪ የሆነ ጥቃት ጠፈርተኞቹ ስለ ሰላምና ስለ መለኮታዊ ፍቅር በሰበኩበት በዚሁ ሳምንት አሳዛኝ ድርጊት ተፈጽሟል ማለት ነው። እንዳልኳቸው የእስራኤል ወታደር ጥንታዊውን የኢየሱስ ክርስቶስን የስቅለት ሐውልት ሰባብሮታል። እነዚህ እንግዲህ በአንድ ሳምንት የተከሰቱ ጉዳዮች ናቸው። ይሄ ከጀርባው ሴራ ይኖራል ወይ የሚል ጥያቄም ተነስቷል በዚህ በወታደር ድርጊት ማለት ነው። በኢየሩሳሌም ያለው ውጥረት በጨመረበት በዚህ ወቅት እንዲህ ያሉ ድርጊቶች ሆን ተብለው ሃይማኖታዊ ግጭት ለመቀስቀስ እና ዓለም አቀፉ ማህበረሰብ በትኩረት ወደ መካከለኛው ምስራቅ እንዲመለከት ለማድረግ የሚጠቀሙባቸው አካላት እንዳሉም ነው እየተገለጸ ያለው። ሌላው የጠፈርተኛው ምስክርነትም በዓለም ላይ መንፈሳዊ መነቃቃትን ሲፈጥር በምድር ላይ ደግሞ ያንን ምስል የሚያበላሹ ክስተቶች መፈጠራቸው በአጋጣሚ ወይስ ሆን ተብሎ ነው የሚል ጥያቄን በሰፊው አስነስቷል ማለት ነው። አንዳንዶች ይህን ድርጊት የጠፈርተኛው መንፈሳዊ ምስክርነትን ለማደብዘዝ የተደረገ የዲቨርሽን ትኩረት ማስቀየራ ስልት እንደሆነ ይገምታሉ ማለት ነው። ወታደሩ በሆነ ወቅት እንግዲህ እንዳልኳችሁ በቁጥጥር ስር ቢሆንም ከጀርባው ግን ያሉ ጽንፈኛ ቡድኖች ሊኖሩ እንደሚችሉ ደግሞ የደህንነት ባለሙያዎች ጥርጣሬ እንዳላቸው ተናግረዋል። በአጠቃላይ 2026 የኤፕሪል ወር ለሰው ልጅ ትልቅ ትምህርት የሰጠበት ነው። ቪክቶር ግሎቨር ከጠፈር ሆኖ የመስቀሉን ሚስጥርና የፈጣሪን ጥበብ ሲመሰክር በምድር ላይ ደግሞ ያንኑ ምልክት የሚያፈርሱ ግለሰቦች መኖራቸው የሰው ልጅ ያለበትን ተቃርኖ ያሳያል ማለት ነው። በመጨረሻም ቪክቶር ስለ መስቀሉ ያለውን እንንገራችሁና ዝግጅታችንን እናሳርጋለን ማለት ነው። ቤተሰቦቻችን ቪክቶር በጠፈር ጉዞ ወቅት ያየውን የብርሃን ክስተቶችና የመስቀል ቅርጽ አሰላለፎች በናሳ ከፍተኛ ጥራት ባላቸው ካሜራዎች እንደተመዘገቡ ነግሬያቸዋለሁ። ይሄ መረጃ ለጥቂት ሳይንቲስቶች ብቻ ተቆልፎ መቀመጥ የለበትም፣ የሰው ልጅ ሁሉ ይገባል ብሏልና ናሳ መረጃዎቹን አጥንቶ በቅርቡ ለሕዝብ ይፋ እንደሚያደርግ ፍንጭ ሰጥቷል ማለት ነው። ቪክቶር ወደፊት ሊያደርገው ያቀደው ትልቁ ነገር በሳይንስና በእምነት መካከል ያለውን ግድግዳ ማፍረስ እንደሆነ ገልጿል። ብዙዎች ሳይንስና እምነት ተቃራኒ መስሏቸዋል። እኔ ግን በጠፈር ላይ ያየሁት ሳይንስ ለፈጣሪ ምስክርነት ሲቆም ነው ብሏል። ወደፊትም በተለያዩ ዩኒቨርሲቲዎች፣ የሃይማኖት ተቋማት በመዘዋወር ሳይንስ እንዴት ወደ አምላክ እንደሚያቀርበን ለማስተማር እንደሚፈልግ ተናግሯል ማለት ነው። ቪክቶር ስለ መስቀሉ ካየው ራዕይ ጋር አያይዞም ቀጣይ መደረግ አለበት ያለው ነገር ቢኖር በጠፈር ላይ ያየው የመስቀል ምልክት የፍቅርና የመስዋዕትነት ምልክት እንደሆነ ገልጾ የሰው ልጅ በምድር ላይ ያለውን ጦርነትና ጥላቻ በተለይ ደግሞ አሁን በተለያዩ ቦታዎች የታየው ግጭት ሊቆም እንደሚገባ አሳስቧል። መስቀሉ ማየት ብቻ ሳይሆን በመስቀሉ መንገድ መኖር አለብን በማለት የሰው ልጅ እርስ በርሱ እንዲከባበርና ምድርን አንዲት የጋራ ቤት እንዲጠብቃት ጥሪ አቅርቧል። በመጨረሻም ይህ ጉዞ ወደ ጨረቃና ወደ ማርስ ለሚደረገው ጉዞ መጀመሪያ መሆኑን ጠቅሶ የፈጣሪን ድንቅ ስራዎች ለማየት አሁንም ጥልቅ ጠፈር ውስጥ መግባት አለብን ብሏል። ይህ ተልዕኮ የሰው ልጅ ከምድር ወጥቶ አጽናፈ ዓለምን እንዲመረምር የፈጣሪን ታላቅነት ይበልጥ እንዲረዳ መንገድ እንደሚከፍት ነው የተናገረው ማለት ነው። ውድ ቤተሰቦቻችን ቪክቶር ግሎቨር እንግዲህ መስቀል ማየቱን ብቻ ሳይሆን ያየውን ነገር በምድር ላይ ላሉ ሰዎች የፍቅርና የአንድነት ጥሪ ሆኖ እንዲያገለግል ነው የሚፈልገው ማለት ነውና የኢየሱስ ክርስቶስ ሐውልት መፍረስ ክስተት ከቪክቶር የሰላም ጥሪ ጋር ተዳምሮ ሲቀርብ ደግሞ ይህ እንግዲህ እናንተ ጋር ምን አይነት ስሜት አምጥቷል የሚለውን እናንተ በኮሜንት መስጫው ላይ ብትነግሩን ደስ ይለናል።
ብለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሰላም ለሀገራችን፣ ሰላም ለምድራችን።